ቆዩ ግን በኮመንት ስር እየገባችሁ ደምሩኝ፣ ደምራችኋለሁ። ሰብስክራይብ አድርጉኝ፣ በቅንነት እመልስላችኋለሁ። የምህ አዳዲስ ዩቲዩበሮች የገዛ አካውንታችሁን በገዛ እጃችሁ የገደላችሁት እንደሆነ ታውቃላችሁ? አዎ፣ የገዛ አካውንታችሁን በገዛ እጃችሁ የገደላችሁት እንደሆነ ታውቃላችሁ ወይ? ዛሬ ዩቲዩብ ይሄንን ጉዳይ ወይንም ይሄንን ነገር እንዴት ይመለከተዋል? ዩቲዩብ በምን መልኩ ይመለከተዋል የሚለውን ነገር እናያለን። እና ይሄንን ድርጊት ዩቲዩብ በምን መልኩ ይመለከተዋል? ቻናላችን ዩቲዩብ ዞምቢ እንደሚያደርግብን፣ ዞምቢ ማለት በስም ብቻ ያለ ቻናል እንደሚያደርግብን ዛሬ ጉዱን አውጣጣዋለሁ። የዩቲዩብን ጉድ ዝርግፍ አድርጌ እነግራችኋለሁ። ደምሩኝ ልደምራችሁ፣ ዘይሩኝ ልዘይራችሁ፣ ሰብስክራይብ አድርጉኝ እኔም በቅንነት እመልሳለሁ የሚለው ጉዳይ ዩቲዩብ በምን መልኩ ያስተናግዷል? በምን መልኩ ይቀበሏል? የዩቲዩብስ ህግ ምን ይላል? ዩቲዩብ በዚህ ጉዳይ ላይ ምን አይነት ህግ አለው? ዩቲዩብ በዚህ ጉዳይ ላይ ምን ይላል የሚለው ነገር እስከ መጨረሻው እንመለከታለን። በትዕግስት ይህን ፕሮግራም እስከ መጨረሻው ስሙት። በተለይ አዲስ ዩቲዩበር ከሆናችሁ አዳዲስ ዩቲዩበሮች ይህን ፕሮግራም እስከ መጨረሻው የማትሰሙትና ይህንን ነገር በደንብ የማትገነዘቡት ከሆነ የማትማሩበት ከሆነ ዩቲዩብ አትስሩ፣ ይቅርባችሁ። እንደው ዩቲዩብ ይቅርባችሁ፣ አትስሩ። ምክንያቱም ይህ ጉዳይ ስሙኝ፣ የዩቲዩብን ህግ እነግራችኋለሁ። ዩቲዩብ በዚህ ጉዳይ ላይ ምን እንደሚል በደንብ አድርጌ አጠርጥሬ ከነ ምክንያቱ እነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። ደምሩኝ ልደምራችሁ፣ ሰብ ይህ ጉዳይ አካውንታችን ይገለዋል ወይንስ ይጠቅመዋል የሚለውን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ይህ ጉዳይ ብዙ አዳዲስ ዩቲዩበሮች የሚያጋጥማቸውን ችግር እና ጉዳይ እንመለከታለን። ደምሩኝ ልደምራችሁ ወይንም ሰብስክራይብ አድርጉኝ እኔም በቅንነት እመልሳለሁ የሚሉ ኮመንቶች በየቀኑ እንመለከታለን። በተለይ በዚህ ሰዓት ደግሞ በጣም በዝተዋል። በዚህ ጊዜ አብዛኛው አዳዲስ እየመጡ ያሉ ዩቲዩበሮች በዚህ ጉዳይ ፋሽን አድርጎ ይዞት ፋሽን ማለት ይችላል። ደምሩኝ ልደምራችሁ የሚለው ጉዳይ በጣም ከባድ ነገር ነው። ይህ ጉዳይ በእርግጥ ቻናላችንን ይጎዳዋል ወይንስ ይጠቅመዋል? እሺ፣ ይህ ጉዳይ ለቻናላችን ምን ጥቅም አለው ወይንስ ጉዳቱስ ምንድነው የሚለውን እንመለከታለን በዝርዝር። በቻናላችን ላይ ያለውም ጉዳትም በቻናላችን ላይ ደግሞ የሚያስከትለውን ችግርም እንመለከታለን። ዩቲዩብ ይህን ጉዳይ እንዴት ይመለከታል? ዩቲዩብ በተፈጥሯዊ መንገድ የሚመጡ ሰብስክራይበሮችን ያበረታታል። ዩቲዩብ ለምሳሌ አንተ ቪዲዮ ለቀቅ፣ ያንተን ቪዲዮ ወዶና ተከትሎ ነገ ይህ ልጅ የሚለቅልኝ ወይንም ነገ ይህች ልጅ የምትለቅልኝ ወይንም ይህ ልጅ የሚለቅልኝ ቪዲዮ እፈልገዋለሁ ብሎ ፈቅዶ የሚከተላችሁ ሰብስክራይበሮችን ዩቲዩብ በጣም ይደግፋል፣ በጣም ያበረታታል። ገባችሁ? ዩቲዩብ በተፈጥሯዊ መንገድ ማለት ራሳቸው የሚመጡ በተፈጥሯዊ መንገድ የሚመጡና ፈልጎ ሰብስክራይብ የሚያደርጉ ተመልካቾችን እጅግ በጣም ያበረታታል። ተመልካቾች ቪዲዮውን ከወደዱ በኋላ ሰብስክራይብ አድርገው ከተከተሉ በኋላ ዩቲዩብ ይሄ በጣም ጤናማና ፍትሃዊ ነው ብሎ ነው የሚያስበው ማለት ነው ዩቲዩብ በህጉ። ገባችሁ? ነገር ግን በጣም ከባዱ ነገር ይሄ ነው። ደምረኝ እኔም እመልስልሃለሁ፣ ሰብስክራይብ አድርገኝ እኔም እመልስልሃለሁ፣ ቪዲዮን እይልኝ እኔም አይልሃለሁ የሚሉ ሰዎች በጣም ከባድ አደጋ ነው። በጣም ከባድ ነገር ነው። ይሄ ጤናማ የሆነ እድገት አይደለም። ጤናማ እድገት ተብሎ አይደለም ዩቲዩብ በዚህ መልኩ አይደለም የሚያየው። ምክንያቱም ምንድነው ሊሆን የሚችለው? እና በዚህ ጉዳይ ላይ ብዙ ጊዜ በዚህ ምክንያት የሚመጡ ሰዎች አብዛኛው ጊዜ ጤናማ የሆነና እውነተኛ የሆኑ ፈላጊዎች፣ አንተን የሚወዱ ፈላጊዎች አይደሉም የሚመጡት ማለት ነው። በዚህ ምክንያት አንተን ፈልጎ የሚወዱ ምክንያት ፈልጎ ወዶ አንተን የተከተሉ
ጤናማ የሆኑ ተከታዮች አይደሉም። ጥቅሙ ምንድነው? ጥቅም ሊመስለን ይችላል ለኛ፣ ግን ጥቅም ብዬ ልቆጥር። እሺ ጥቅሙ አካውንታችን በፍጥነት ሊያድግ ይችላል በተወሰነ ጊዜ እና አዳዲስ ክሬተሮችን አዳዲስ ዩቲዩበሮችን የሆነ መነሳሳት ብዙ ሰብስክራይብ ባየው ቁጥር ሁሉ መነሳሳት ሊፈጥርላቸው ይችላል። ምናልባት ይህ ጥቅም ሊሆን ይችላል 100 ሰብስክራይበር ቶሎ መድረስ አለብኝ ብሎ ለሚያስብ ሰው ወይንም 500 ሰብስክራይበሮችን ግብ አድርጎ ቶሎ መድረስ አለብኝ ብሎ ለሚያስብ ሰው በዚህ ጉዳይ ላይ ቶሎ እዚህ ጋር መነሳሳት ፈጥሮለት እንትን ሊያደርገው ወይንም ይህን ነገር ቶሎ ለመድረስ ብሎ ደስ ውስጡን አሳክቸዋለሁ ብሎ ሊያስብና በዛች ጉዳይ ላይ ደምሪ ሊደምራችሁ የሚለው ጉዳይ በዛ ጉዳይ ላይ በጥሩ አንግል ሊያየው ይችላል። ግን ጉዳቱን እንመልከት። ጉዳቱ በጣም ከባዱ ነገር ይሄ ነው። በደምሩኝና ለደምራችሁ የሚመጡ ሰብስክራይብ አድርግና ሰብስክራይብ አድርገኝ የሚመጡ ሰዎች ቪዲዮዋችሁን አያዩላችሁ። አሁንም ደግሜ ልንገራችሁ፣ ቪዲዮዋችሁን አያዩላችሁ። ያዩላችሁ እንኳን ከስንት አንዱ ነው። ከመቶ የተወሰነ ሰው ነው ጨርሶ ሊያይላችሁ የሚችለው። በጣም ይቀርባችሁ። ሁሉም እያልኩኝ አይደለም፣ ሁሉም ባይሆንም ብዙ ግን ቢያንስ ከመቶ 90% ቪዲዮዋችን ጨርሶ አያይላችሁ። በጣም ከባድ አደጋ ነው። ለእናንተ ሊመስላችሁ ይችላል። ነገር ግን 100% እርግጠኛ ሆኜ የምነግራችሁ ነገር ቪዲዮዋችሁን አያይላችሁም። ነካ አድርጎ የተወሰነ ሰከንድና 1 ደቂቃ ነገር ታግሶ ኮሜንት ጽፎ ላይክ አድርጎ ሊወጣ ይችላል። ገባችሁ? ነገር ግን ይህ አይጠቅመን። የደምሩኝ ሰዎች ቪዲዮአችሁን ስለማይመለከትላችሁ ዋች ታይማችሁ መልሶ ዝቅ ይላል። ብታመጡትም እንኳን ዋች ታይማችሁ ይወርዳል፣ ወደ አዘቅት ነው የሚወርደው። ምክንያቱም እነሱ ጨርሶ ስለማይመለከትላችሁ። ጨርሶ ቢመለከትላችሁ እኮ ማለት ቪዲዮአችሁ ቫይራል ይወጣል፣ ላጥ ብሎ ነው የሚሄደው። ነገር ግን በደምሩኝና ለደምር ያመጣናቸው ሰዎች ቪዲዮአችን ጨርሶ ስለማይመለከቱ ዋች ታይማችን ይቀንሳል። እና ሌላኛው ጉዳት ደግሞ ክሊክ የሚያደርገው ሰው ቁጥር እንትን ስለሚል ሲትራችን በጣም ይወርዳል። ዩቲዩብ ደግሞ እነዚህ ነገሮችን እያየ ነው ቪዲዮአችን ቫይራል ሊያወጣው የሚችለው። ገባችሁ? ሌላኛው ችግር ደግሞ በዚህ ምክንያት የሰበሰብናቸው ሰዎች በመብዛታቸው ምክንያት ዩቲዩብ ቪዲዮአችን ለብዙ ሰዎች ላያሳይልን ይችላል። ዩቲዩብ ቪዲዮአችን ለተወሰኑ ሰዎች ነው የሚያሳይልን። ይህ ደግሞ ከራሴ ተሞክሮ አንጻር እኔም ከደረሰብኝ ጉዳይ አንጻር እነግራችኋለሁኝ። እውነተኛ የሆነ ነገር ነው ዛሬ የምነግራችሁ። ያልደረሰብኝ ዝም ብዬ ቪዲዮ ለመስራት ወይንም ደግሞ ቪው ለመሰብሰብ ብዬ አይደለም፣ በራሴ እየደረሰ ነገር ስላለ። ነገር ግን ሰብስክራይባችሁ ብዙ ሆኖ እይታ ግን በጣም ሊቀንስ ይችላል። ምክንያት አትሉኝም? እኔ አሁን በጣም ብዙ ሰብስክራይበር ነው ያለኝ። እኔ በእርግጥ በዚህ መንገድ አይደለም፣ እኔ የገጠመኝ ችግር ይህ አይደለም። በኋላ እነግራችኋለሁ። እኔ አሁን በጣም ብዙ ሰብስክራይበር ነው ያለኝ። አሁን ግን በእርግጥ አሁን እየተሻለ ነው። ከዩቲዩብም ጋር የተወሰኑ እንትኖችን አድርጌ ነበር። እኔ ቀይሬ ነው አልጎሪዝም ስለቀየርኩኝ ነው እኔ እንትን ያለኝ። ነገር ግን አያችሁ ብዙ ሰብስክራይበር ከ56,000 በላይ ሰብስክራይበሮች አሉኝ። ቪዲዮ ግን ብዙ እየታየልኝ አይደለም። ለምን? ለተወሰነ ጊዜ ነው። እሱም ደግሞ ስለማቀው ነው። እኔ ጠንክሬ እየሰራሁ ያለሁት ችግር የለውም። ጉዳዩን ስለማቀው ማለት ነው። እሱን ጉዳይ ስለማቀው እኔ ይሄ ነገር ግን በዚህ ተመሳሳይ ነው። ቪዲዮዋችሁ ጨርሶ ስለማይመለከቱላችሁ ምሳሌ ልስጣችሁ። ለምሳሌ 1000 ተከታይ ያላችሁ ልበል፣ 1000 ሰብስክራይበርስ አላችሁ። 1000 ሰብስክራይበር ላይ 900ዎቹ የመጡት ሰብ ኤንድ ሰብ በሚለው ጉዳይ ወይንም ደምረኝ ልደምረ በሚለው ጉዳይ የመጡ ከሆኑ 900ዎቹ እንግዲህ ከ1900ዎቹ በዛ ጉዳይ የመጡ ከሆኑ ማለት 900 በዛ ጉዳይ የመጡ ከሆኑ ቪዲዮዋችሁ ላይ መለከቱት ይችላል። ሲጀመር ሁሉም ሰው አይመለከትላችሁም በዚህ ጉዳይ የመጣ ሰው። ስለዚህ ላይ መለከቱት ይችላል። ቪዲዮዋችሁ ወረደ ማለት ነው። ዩቲዩብ የሚልከው ወደ እነዚህ ሰዎች ነው። ሌላ ደግሞ 300 ሰብስክራይበር አላችሁ። 300ዎቹ ደግሞ ጤናማ በሆነ መንገድ ራሳቸው አንተ የምትሰራው ነገር ወዶና ፈቅደው ካንተ የሆነ ነገር አገኛለሁ ብሎ ፈልጎ የመጡ ጤናማ የሆኑ ሰብስክራይበሮች ናቸው። 300 አላችሁ ልበል። 300ዎቹ አንድ ቪዲዮ ሰርተለክ የ10 ወይንም የ15 ደቂቃ ቪዲዮ ሰርተለክ 300ዎቹም ሰዎች ምክንያቱም አንተ የለቀቀው ነገር ፈልጎ እና አምኖ ነው የመጡት። 300ዎቹ ጨርሶ የሚያዩት ከሆነ ደግሞ ቪዲዮአችሁ 1000 ይዘህ ካለው በላይ
አይፈነዳም። ቀጥ ነው የሚለው በቃ ይወጣልሃል ማለት ነው። ብራዘር እህቴ የስማሽ ነው። እነሱ ሲመለከቱን ደግሞ የቪዲዮ ዋች ታይም ከፍ ይላል። በዛ ምክንያት ደግሞ ቪዲዮውን ዩቲዩብም ቫይራል ያወጣዋል ማለት ለምን እሱ ጋር ያሉ ሰዎች ሰብስክራይበሮቹ እንኳን ወዶታል። እነሱ የወደዱት እነሱን ጥሩ ነገር ፈልገው እሱ የሚሰራው ነገር ፈልገው ስለሆነ የተከተሉት እሱ እንኳን ወዶታል ብሎ ዩቲዩብ ምን ያደርገዋል? ቪዲዮውን ቫይራል ያወጣዋል። ተከታይ ብዛት ሳይሆን በተከታይ ጥራት ላይ ትኩረት እናድርግ ብላችኋለሁ። ትኩረት ማድረግ ይኖርብናል። በጣም ወሳኝ ስለሆነ ማለት ነው። እኔ ዛሬ የምመክራችሁ ነገር ቢኖር በተለይ አዳዲስ ዩቲዩበሮች ሌሎቻችሁ ምናልባት ስለምታውቁት ግን አዳዲስ ዩቲዩበሮች ዩቲዩባችሁን በዚህ መንገድ ሰብ ኤንድ ሰብ በሚለው ወይንም ሰብስክራይብ አድርገኝ በቅንነት እመልሳለሁ ከሚለው ጉዳይ ከማሳደግ ይልቅ ቪዲዮ ስትሰሩ ቪዲዮዎችን ኤዲተር ቪዲዮ ደግሞ እንደውም ከኤዲቲንግ በላይ ደግሞ በጣም ወሳኙ ነገር ምንድነው? ኤዲት እንዳለ ሆኖ ቴምብናል በጣም ወሳኝ ነገር ነው። ቪዲዮህን ከላይ የምታደርገው ሰው ክሊክ አድርጎ እንዲገባ የሚያደርገውና የሚገፋፋው እሱን በደንብ ለመስራት መሞከር አለባችሁ። እሱን በደንብ መስራት ልመዱ። በደንብ እሱን አሳምራችሁ ስሩ እና ታይትል ማለት ደግሞ ስለ ቪዲዮ የሚገልጽ አጠር ያለች ጽሁፍ መርዘም የለበትም። ሳይረዝም አጠር ያለችን ጽሁፍ አድርጋችሁ ቪዲዮአችሁ ሰው ምን እንደሰራችሁ ጓግቶና አምኖ ጓግቶ እንዲገባ የሚያደርግ ነገር ስራችሁን ሰው ገብቶ እንዲያይላችሁ የሚያደርጉ ነገሮች ናቸው። በጣም ወሳኝ ነገሮች ናቸው። እንደውም በዚህ ጉዳይ ላይ ሰብ ኤንድ ሰብ በሚለው ጉዳይ ላይ ትኩረት ከምታደርጉ እኔ ነገ ታመሰግኑኛላችሁ። የምሬን ነው የምላችሁ። ይህ ማንም ዩቲዩበር ያልሰራው ነገር፣ የትኛውም ዩቲዩበር ይህ ጉዳይ አልሰራው። ማንም ዩቲዩበር በዚህ ጉዳይ ላይ አልሰራው። እኔ ግን ዛሬ ሰርቻለሁ። ለምን? ስለማውቀው ስለደረሰብኝ። ገባችሁ? ስለዚህ በዚህ ጉዳይ ላይ ብዙ ጊዜ ከምትሰጡ ጊዜው ቀንሳችሁ ለስራ አሁን ቪዲዮ ስሩ። ቪዲዮ ስትሰሩ ደግሞ ሰብስባችሁ ቪዲዮ ካልሰራችሁ ትርጉም የለውም። ቪዲዮ ደግሞ ሰርታችሁ ደግሞ ሰብ የመጡ ሰዎች ካላዩላችሁ ትርጉም የለውም። ገባችሁ? ስለዚህ ቴምብናል መስራት ላይ ትኩረት አድርጉ። ታይትል ላይ፣ ዲስክሪፕት ላይ ያን አድርጋችሁ ቪዲዮአችሁን ቫይራል ቪዲዮ ጣላችሁና የበለጠ ደግሞ የምትሰሩት ቪዲዮ ደግሞ ጠቃሚ ቪዲዮ መሆን አለበት። ሰዎች የሚወዱት ሰዎች ፈቅዶና አምነው የሚከተሉት አይነት ለሰዎች የሚጠቅም ነገር እንደዚህ ለአዳዲስ ክሬተሮች የሚጠቅም ነገር በዛ አይነት ጥሩ ቪዲዮ ከሰራችሁ ዛሬ ባይታይላችሁ ነገ ስለሚታይላችሁ ተስፋ ሳትቆርጡ እንዲህ አይነት ቪዲዮ ለመስራት ብትሞክሩ ትንሽ የሚሆኑ ትልቅ ከተመልካቾቻችሁ ጋር በኮሜንት ጥሩ ግንኙነት አድርጉ። ጥሩ ግንኙነት በፍቅር እንኳን የሚሳደብ እንኳን ቢመጣ እናንተ በፍቅር እየመለሳችሁ ያን ጥሩ ቤተሰብ ማድረግ ትችላላችሁ። በራሱ ጊዜ የመጣ ከሆነ ሊሳደብም ከሆነ ለተለይ ነገር ሊመጣ ይችላል። እናንተ በመልካም ነገር እየመለሳችሁለት ያን ይዛችሁ ማቆየት የምትችሉበት መንገድ አለ ማለት ነው። ገባችሁ? ደምሩኝ ልደምራችሁ። ለአጭር ጊዜ ሰብስክራይብ የበዛ ሊመስለን ይችላል፣ ግን ለረጅም ጊዜ ለዩቲዩባችን መፍትሄ ሊሆን አይሆንም። ለረጅም ጊዜ የዩቲዩባችን መፍትሄ ሊሆን አይችልም። ብዙ ሰዓት ለማድረስ ወይንም ሰብስክራይብ ለመጨመር ብሎ ነው እንጂ ለረጅም ጊዜ ዛሬ እኔ አሁን ነገ ለምሰራው ለወደፊቱ ይሄ በዚህ መንገድ ሁሌ እስከ መቼ ሰብ ኤንድ ሰብ ያልኩኝ እንደማልኖር አውቃለሁ። ማንም ሰው ይህ ነገር ሲያደርግ ያውቀዋል። ገባችሁ? ስለዚህ ለረጅም ጊዜ እቅድ ሊሆን አይችልም። ለአጭር ጊዜ ነው ይህ ነገር የምናደርገው ማለት ነው። አይጠቅመንም እኮ ሁላችንም እናውቀዋለን። እና ለአጭር ጊዜ ማለት ትንሽም ቢሆኑ እውነተኛ ቪዲዮአችሁን ወዶ የሚያዩላችሁ እውነተኛ ተከታዮች ቢሆንላችሁ ይሻላችኋል። 1-2 እያላችሁ ማድረጋችሁ ስለማይቀር በስራው ላይ በጽናት እስከቀጠላችሁ ድረስ ትንሽም ሆኖ ጥሩ ጥራት ያላችሁ ተከታይ ዩቲዩብ ይህ ጉዳይ እንዴት ይመለከተዋል? ዩቲዩብ በዚህ ጉዳይ ላይ ጥብቅ ሕግ አስቀምጧል። ዩቲዩብ በዚህ ጉዳይ ላይ ጥብቅ የማያዳግም የሆነን ሕግ አስቀምጧል። ስፓም ፖሊሲ በዩቲዩብ ስፓም ፖሊሲ ነው። ይህ ጉዳይ በደንብ እርሆ አስደምረኝ፣ ልደምርስ፣ ሰብስክራይብ አድርገኝ፣ እኔም በቅንነት እመልስልሃለሁ በሚለው ጉዳይ ላይ ዩቲዩብ ይህ በጣም ጥብቅ ሕግ ነው ያስቀምጣል። በጣም እና ዩቲዩብ ይህ ጉዳይ
ሰብ ኤንድ ሰብ በአርቲፊሻል መንገድ የተሰበሰበና ህገ ወጥ ነው ብሎ ነው የሚያስበው ዩቲዩብ ያውቃል እኮ። እኛ እኮ አንድ የምንጽፈው ኮሜንት እኮ ዩቲዩብ ያውቃል እና እኛ የማያየን ወይንም ዩቲዩብ የማያውቀን ይመስለን ይችላል። እኛ ዩቲዩብ የሚያውቀን ገና ሞኔታይዝ ከሆን በኋላ ነው ብለን ልናስብ እንችላለን። ይህ ደግሞ ስህተት ነው። ለእያንዳንዱ ኮሜንታችን ያውቃል። በብዙ ቪዲዮዎች ላይ የምናደርገው ኮሜንት ይመረምራል። ገባችሁ? እና ዩቲዩብ ይህ ጉዳይ ሰብ ኤንድ ሰብ ደምረኝ ልደምርኝ የሚለው ጉዳይ በአርቲፊሻል መንገድ የመጣና ህገ ወጥ እና የማይሆን ነገር ነው ብሎ ይደመድማል ማለት ደምድሟል። በዚህ ጉዳይ ዩቲዩብ እንዲህ ብሎ ነው የሚደመድመው። እና ዩቲዩብ መርምሮ ይሄንን ሲያገኝ ሰብስክራይበሮቻችሁን በራሱ ጊዜ ጉምድ ይቀንሷል። ብዙ ጊዜ እንዲህ ማታ 100 ሰብስክራይበር ነበር ዛሬ 50 ገባ፣ እንዴት ትናንትና 100 ሰው ደምሮኝ ነበር ዛሬ እንዴት 50 ሰው ቀነሰ ብላችሁ አታውቁም? ብላችሁ ሊሆን ይችላል። ለዚህ ነው አያችሁ ዩቲዩብ በራሱ ጊዜ ይቀንስባችሁ። ከመቀነስም አልፎ ዩቲዩብ አካውንታችሁን እስከ መጨረሻው ሊዘጋባችሁ ይችላል። ይባስ ዩቲዩብ እስከ መጨረሻው አካውንታችሁን ሊዘጋባችሁ ይችላል። ደግሞ ብዙ አካውንቶች ዘጉ። ብዙ አካውንቶች ሞኔታይዝ ሆኖ እየሰሩ በደንብ ፋስት ነው ስለማይንቀሳቀሱ በዚህ ጉዳይ ስለሆነ እንትን የሚሉት መርምሮ አካውንታቸው ሞኔታይዝ ያነባሳባቸዋል። ሞኔታይዝ አንስቶባቸው ማይስተካከሉ ማይታረሙ ከሆነ ደግሞ ምንድነው የሚያደርገው? አካውንታቸውን ይዘጋባቸዋል። ገባቸው? ደግሞ ደምረኝ ልደምረህ ወይንም ሰብስክራይብ አድርገኝ በቅንነት መልሳለሁ ብላችሁ ያመጣችሁት ሰው የእናንተን ቪዲዮ አይፈልገውም። የእናንተን ቪዲዮ ፈልጎ አይደለም የመጣው። አንተ እኔ ለምሳሌ ይህን ቪዲዮ አይታችሁ እኔ ሰብስክራይብ ያደርጋችሁ ሰዎች ከኔ የሆነ ጥቅም አገኛለሁ፣ የሆነ ትምህርት አገኛለሁ፣ ስለ ዩቲዩብ የሆነ ነገር እማራለሁ፣ ከኔ የተሻለ እንትን ሊኖረው ይችላል ብላችሁ ልትከተሉ ትችላላችሁ። በደምረኝና ልደምርህ ያመጣናቸው ሰዎች ግን ቪዲዮአችን አይፈልጉት። ለምሳሌ እኔ ስለ ሃይማኖታዊ ትምህርት ልሰራ እችላለሁ። ለምሳሌ አሁን እኔ ብዙ ጊዜ ስለ ዳዋዎች ነው የምሰራው። አብዛኛው ጊዜ ስለ ዳዋ ነው የምሰራው። ብዙ ቪዲዮዎቼ ስለ ዳዋ ነው። እስላማዊ ኮንቴንት ናቸው፣ እስላማዊ ትምህርቶች ናቸው። ብዙ ጊዜ ስለ ዩቲዩብ እሰራለሁ። ለምን? ብዙ መስራትም ስላለብኝ እኔ የማውቀውን ነገር ለሌሎችንም ማካፈል ስላለብኝ እና እኔ አሁን አንዳንዴ ስለ ዩቲዩብ እሰራለሁ፣ አንዳንዴ አብዛኛው ጊዜ ደግሞ እስላማዊ ትምህርቶችን እሰራለሁ። በሰብ ኤንድ ሰብ ያመጣሁት ሰብስክራይበር እስላማዊ ወይንም ደግሞ የሃይማኖት ትምህርቴን ላይፈልገው ይችላል። ይህ ሰው ቪዲዮን ወዶ አይደለም የመጣው። ገባችሁ? ሰብ አርገኝ ብዬ ለምኜን ያመጣው። እሱ የሚመቸው ስለ ኳስ ሊሆን ይችላል፣ ስለ መዝናኛ፣ ስለ ተለያዩ ነገሮች ሊሆን ይችላል። የሱን ፍላጎት እኮ አይነት ከሆነ ቪዲዮ ሊያየው ይችላል ራሱን ብሎ እሱም ስለሚፈልገው። ገባችሁ? ስለዚህ እናንተ የለቀቃችሁ ትምህርት ለዛ ሰው ላይጠቅመው ይችላል፣ ላይፈልገው ይችላል፣ አይፈልገውም። ምክንያቱም እሱ የሚፈልገው ስለ ኳስ ከሆነ ስለ ስፖርት ከሆነ እና ፊልም የተለያዩ ነገሮች የሚፈልግ ከሆነ የሁሉም ፍላጎት ደግሞ ማሟላት አይችልም። አያችሁ? ዩቲዩብ ቅድሚያ ቪዲዮ ሰርታችሁ ስትለቁ መጀመሪያ ማን ጋር ነው የሚያደርሰው? ሰብስክራይበሮቻችሁ ጋር ነው የሚያደርሰው። እናንተ ያላችሁ ሰብስክራይበሮች ጋር ነው የሚያደርሰው ማለት ነው። እነሱ ጋር ያደርሰውና ብዙ ሰብስክራይበሮቻችሁ አይቶት ሳይከፍቱት ሳያዩት ቪዲዮአችሁ የሚተውት ከሆነ ዩቲዩብ ምን ይላል መሰላችሁ? በጣም ይገርም። ይህ የቪዲዮ እኮ የራሱ ተከታዮች እንኳን ያልወደዱትና የማይወዱት የራሱን ተከታዮች እንኳን ያልወደዱት ቪዲዮ ይሄ ጥሩ ቪዲዮ አይደለም ብሎ ነው የሚደመድሙ ማለት። ምክንያቱም እናንተ ያላችሁ ሰዎች ካልወደዱት ይሄማ ጥሩ አይደለም፣ ይሄ ጥሩ ቪዲዮ አይደለም ብሎ ዩቲዩብ ደግሞ የሚመረምረው በዚህ ነው። በቃ ዩቲዩብ ምን ጊዜ ቪዲዮዎችን ሊመረምር ቫይራል ሊያወጣላችሁ የሚችለው ባላችሁ ተከታይ ሁኔታ ነው። ለምን 100 ተከታይ አይሆንም? ለምን 1000 ተከታይ ብቻ አይሆንም? እነሱ በትክክል ቪዲዮዎችን ወዶ ክሊክ አድርጎ የሚያዩላችሁ ከሆነ ዋይ ታይም ይጨምራል፣ ክሊክ ይጨምራል፣ በደንብ ቪው። ስለዚህ ውድ ወንድምና እህቶቼ በዩቲዩብ ላይ ትልቅ ደረጃ መድረስ ከፈለጋችሁ ዩቲዩብን እየሰራችሁ ወይንም ደግሞ ዩቲዩብን መስራት የምትፈልጉ ገና ያልጀመራችሁ እያሰባችሁ ላላችሁ ሰዎች ይህ ትምህርት ለእናንተ በጣም ጠቃሚ
ዛሬውኑ ነው ይህን ሐሳብ ዩቲዩብ ላይ ትልቅ ደረጃ መድረስ የምትፈልጉ ሰዎች፣ የሆነ ቦታ ለመድረስ የምትፈልጉ ሰዎች በኮሜንት ስር የገባችሁ ደምሩኝ ልደምራችሁ፣ በቀንነት መልሳለሁ ደምረኝ እንደዚህ ያርግልሃለሁ ሳትሉ የገባችሁበት ቪዲዮ አበረታታችሁ ዝም ብላችሁ በርታ ብላችሁ በራሳችሁ ያን ቪዲዮ እንደማበረታታት አበርትታችሁት በርታ ትክክለኛ ሐሳብ ሰጥታችሁ ምናምን መውጣት እንጂ በዛ መንገድ ሰብስክራይብ መሰብሰብ አቁሙ። ከዛሬ ጀምሮ ይሄው እኔ ሀቢብ ምን አለ ትሉኛላችሁ። ሀቢ ቄሬ የአካውንቲ ስም በሀቢ ቄሬ ምን አለ ትሉኛላችሁ። ነገ በጣም የሚጠቅማችሁ ነገር ነው። የተወሰነ ጊዜ ሊፈጅባችሁ ይችላል ይሻላችኋል። ስለዚህ በኮሜንት ስር የገባችሁ ዛሬውኑ ማቆም ያለባችሁ ነገር ደምረኝ ልደምር ሳትሉ ስለ ቪዲዮ ጥሩ እይታ አስቀምጣችሁ ኮሜንት ጽፋችሁ ውጡ። ያ ሰው ከፈለገ የእናንተን ጽሑፍ አይቶ መጥቶም የፈለገ ሰው ይደምራችሁ ቪዲዮአችንን አይቶ ላይክ ያርጋችሁ ኮሜንት ጻፍላችሁ ችግር የለውም። እሱ ጥሩ ነገር ነው። እናንተ ግን ሳትሉ ነው መሆን ያለበት ማለት ነው። ገባችሁ? እና በቁጥር 50,000 ተከታይ 50,000 ሰብስክራይበር ኖሯችሁ 10 ሰው ቪዲዮአችሁ ከሚያይላችሁ በቁጥር 10,000 ሰብስክራይበር ኖሯችሁ 10 ሰው ቪዲዮአችሁ ከማያይ ማለትም ቪዲዮአችሁ 10 ሰው የማያየው ከሆነ ቪዲዮአችሁን 10 ሰው ከሚያይላችሁ 500 ጤናማና 500 ትክክለኛ ፍቅር ያላቸው ላንተ ላንቺ 500 ሰብስክራይበሮች ኖሮሽ እነሱ ቪዲዮህን ጨርሰው ቢያዩሉ ይሻላል። ዩቲዩብም ያኔ ነው ተቀብሎ ቫይራል የሚያወጣችሁ እንጂ 50,000 እኔ አሁን የገጠመኝ ችግር ቅድም እነግራችኋለሁ ብያችሁ ነበር። እኔ 56,000 ተከታይ አለኝ። ይህን 56,000 ተከታይ የሰበሰብኩት ከዚህ በፊት ነግሬያችኋለሁ። አሁን አልዘረዝረውም። ሌላ አካውንት ስለነበረኝ በሌላ ረጅም ስራ ስለነበረ ነው ያ ሲዘጋብኝ ወደዚህ ዞርኩኝ እና እዚህ ላይ ደግሞ እዚህ አካውንት ላይ ደግሞ ሾርት ብቻ ነበር የምሰራው። ሾርት ቪዲዮዎች ብቻ ነበር። ሾርት ቪዲዮ ከ1,000 በላይ ቪዲዮ ነው ያለኝ አሁን እና ሾርት ቪዲዮ ስሰራ ሾርት ቪዲዮ ደግሞ ሰብስክራይበር ይዞ ይመጣል። በዛን ሰዓት ብዙ ሰብስክራይበር ሰበሰብኩኝ ማለት ነው። 50 ምናምን 56,000 በላይ ሰብስክራይበሮች ነው። እሺ ያ ሲዘጋብኝ አሁን ወደ ዩቲዩብ ወደ ረጅም ቪዲዮ መጣሁ። እዚህ ላይ ረጅም ቪዲዮ ስመጣ እኔ ጋር የተከተሉ ሰዎች ሾርት የሚፈልጉ ሰዎች ነበሩ። በሾርት ቁርአን በሾርት ቪዲዮ ተከትሎኝ የመጡ ሰዎች ነበሩ። አሁን እነሱ የሚፈልጉት ምንድነው? ሾርት ቪዲዮ እንድለቅ ነው። ሾርት ቁርአኖችና እንደበፊቱ እንድቀጥሉ። እሱ ደግሞ ለኔ ስለማያዋጣኝ ስለማይጠቅመኝ ወደ ረጅም ቪዲዮ መጣሁ። ረጅም ቪዲዮ ስመጣ እነዛ ሾርት ሲያዩልኝ የነበሩ ሰዎች ረጅሙን አላይልህ ሲሉኝ አሁን የሚገርመው በጣም በቃ ባልተለመደ ሁኔታ 50 ምናምን ሺህ ሰብስክራይብ ኖሮኝ ዩቲዩብ እነሱ ጋር ያደርሳል። እነሱ ግን አያዩልኝ። ለምን? ረጅም እየለቀኩኝ ስለሆነ። እነሱ ድሮም ያውቁኝ በሾርት ነበር። አሁን ግን በረጅም ስመጣ በረጅም ቴምብናል። ይሄ ደግሞ ቴምብናል በጣም አሳብጂ ቴምብናል ላይ በጣም ብዙ ጊዜን ፈጅቼ እኔ አሁን ብዙ ጊዜን ለዩቲዩብ ሰጥቼ ነው የምሰራው። ሙሉ 100% ጊዜን ለዩቲዩብ ሰጥቼ ስለምሰራ ቴምብናል በደንብ እሰራለሁ፣ ለመስራት እሞክራለሁ፣ ታይትልን በደንብ ለመስራት እሞክራለሁ። ያን ሁሉ ሆኖ እንኳን ዩቲዩብ እነሱ ጋር ሲያደርስልኝ እነሱ ደግሞ አያችሁ በረጅም ቪዲዮ የመጡ ስላልነበሩ ማለት ነው። አሁን ግን መልሶ ከዩቲዩብም ጋር እንትን ስላልኩኝ ከ2 ወር በኋላ ከ3 ወር በኋላ ዩቲዩብ በአንድ ቪዲዮችን ያፈነዳው ቫይራል ይወጣሉ። በጣም 100% እርግጠኛ ነኝ ኢንሻአላህ በአላህ ፈቃድ ማለት እና ይህ ነው እኔን የገጠመኝ ፈተና። እናንተ ሰብ አድርጉኝ እኔም ልደምራችሁ የሚለው ደግሞ በጣም አደገኛና መጥፎ ነገር። ስለዚህ ዛሬውኑ ከዚህ ነገር ተመለሱ። ቪዲዮ በመስራት ላይ ትኩረት አድርጉ። ቴምብናል በመስራት ላይ ትኩረት አድርጉ። ታይትል በመጻፍ ላይ ትኩረት አድርጉ። የምትሰሩት ቪዲዮ ሰዎችን የሚጠቅም አይነት ቪዲዮ ይሁን እና በትንሽ በቃ በጥራት ያላቸው ተከታዮች ባመጣቸው ቁጥር ቻናላችሁን እያደገ ይሄዳል። በሂደት ዩቲዩባችሁም ደግሞ ገንዘብ ይሰራል። ለምን? ጤናማ ነው። ጤናማ ካልሆነ ነገ አደጋ እንደሚገጥመው ያወቃችሁ ነው የምትሰሩት። ሞኔታይዝ ሆናችሁ እንኳን ገንዘብ ያገኛችሁ ቢሆን በዚህ ተግባር ከቀጠላችሁ የሆነ ቀን ቪዲዮአችሁ የዩቲዩብ አካውንታችሁን ዩቲዩብ ይዘጋባችኋል። ይሄን አምናችሁ ቀጥሉ። እኔ ዛሬ ያልሆነ ነገር የተናገርኳችሁ ሊመስላችሁ ይችላል፣ ግን ነገ በጣም የሚጠቅማችሁ ነገር ስለሆነ እና እውነተኛ እድገት የሚመጣው ትክክለኛ ጤናማ የሆነ እድገት የሚመጣው በመለማመን ወይንም ደግሞ ለምነህ ደምረኝ ልደምረህ ምናምን በማለት ሳይሆን በትዕግስት
በጥራት ጥሩ ነገር በመስራት ስለሆነ እውነተኛ እድገት የምትፈልጉ ከሆነ ጥሩ ነገር እየሰራችሁ ራሳችሁን በረቱ። አላህ ለሁላችንም ሐላል በሆነ መንገድ ምንም እንኳን ይሄ እንኳን ዩቲዩብ እንኳን እንደዚህ ብሎ ዩቲዩብ እንኳን በዚህ ጉዳይ ይሄ ነው ህግ ወጥ ነው በዚህ በፖሊሲው መጥፎ ነው ብሎ በዚህ ጉዳይ ላይ እንትን አለ። አላህም ጋር ደግሞ ብዙ እንትን አይደለም እና አላህ በሐላል መንገድ በእውነተኛ መንገድ በልፋታችን የምናድር ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በመጨረሻም ይህ ቪዲዮ ከተመቻችሁ ቪዲዮን ላይክ አድርጉት። በኮሜንት ስር ገብታችሁ በዚህ ቪዲዮ ላይ ያላችሁን ለኔ ብላችሁ ዝም ብላችሁ ሳይሆን ያላችሁን እውነተኛ የሆነን ኮሜንት በኮሜንት አስቀምጡልኝ። አካውንቴንም ሰብስክራይብ በማድረግ ሁልጊዜ እንድታበረታቱኝ የእኔ ቤተሰብ ይሆን እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።